ሰበር አስደንጋጭ 4 ኪሎ ቤተ መንግስት ምን ተፈጠረ? ማንም ያልጠበቀው ክስተት። አቡነ ጴጥሮስ ጠቅላዩን አወገዙት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩት በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ሪሞቱን ጫናችሁ እንድታበረታቱን በሉል እግዚአብሔር ስም ጠይቃለን። ወቅቴና አዲስ መረጃ ቅድስት ቤተክርስቲያናችን እንደዚሁ የሚያገራችን ሁኔታ በተመለከተ ዛሬም ይዘንላችሁ መተናል። እስቲ ወደ መጀመሪያ ቪዲዮ እንለፍ። እመቤታችን ትመጣላችኋለች፣ ትምጣላችሁ ከነ ልጇ ቤታችን ትንገስ። የሚያስጨንቃችሁን ከናንተ እግዚአብሔር ያርቅላችሁ፣ በወርቅ ልብሷም ተሸፍናችሁ፣ በብርሃን መስቀሏም ተባርካችሁ፣ የልባችሁን ሐሳብ ተፈጸመላችሁ። እግዚአብሔር ስለሷ ብሎ ይማረን። ጽኒት በድንግልና ስርጉት በቅድስና ጸጋው ክብሩ እንዳይነሳት ልጅሽ ወዳጅሽ ድንግል ሆይ ለምኝልን። አሜን። እንግዲህ የመጀመሪያ ቪዲዮአችንን በምርቃት ጀምረናል። የተዋሉ ልጆች ሁላችሁም ኮሜንት ላይ እየገባችሁ አሜን 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 እያላችሁ ጻፉ። አሜን ያሉ ሰዎች አሁኑኑ ይሁንላቸው ይደረግላቸው ለማለት ፈልጋለሁ። እንግዲህ እስቲ እዚህ ሳምንት ምን ተፈጠረ? ብዙ ወቅታዊና አዳዲስ መረጃዎች ወጥተዋል ማለት ነው። ቪዲዮዎቹን ተከታትለን እንመለስ። መጨረሻ ላይ ሐሳብ እንሰጣበታለን። እስቲ ወደ ቪዲዮዎቹ። ሸኔ ነው ማን የምትሏቸው? አምጠው ታቦቱን አሉ ገብቶ እንዲሁ ካህናዎችም ጥቂቶች ናቸው። እያጠነ የሚኖር ነው እንጂ አምጠው ታቦቱን እዚህ ውስጥ ያለውን አውጣው። እኔ ወንድሜ እምቢ አለኝ። ብትፈልግ አንተ ገብተህ አውጣው እንጂ እኔ እምቢ አለኝ ይላል ጨሱ። ሄድ የት ነው ያለው? ሄድ እዚሁ መቅበሩ ላይ ያለ ሄድ አንተ አውጣው እንጂ እኔ እሺም አይለኝም እምቢ አለኝ ይላል ጨሱ። አላወጣም እኔ ዋጣለሁ ብሎ ጠበንጃውን መጥቅሽ ይዞ እንዲህ ሲል አውረዶ ተመሬት ሲፈጨው ማሎ አለና ጥሎት እየተፈራ አይ ታቦት አምላክ ወይም ደግሞ ሌላ ፍጥረት ስለሆነ ነው። የመስቀሉ እንጨት አይደለም እኮ አላለ። አታይፈጀው ባህር ያሰጥመው መሳሪያ ተኩሶ አይመጣው። እንዴ የዞኑ መስተዳድር የጠቅላይ ሚኒስትሩ የፖሊስ አገር ይዳን ከተባለ ሰላም ይሁን ከተባለ በሰላም አሁን ሰላም አርግልን፣ ሰላም ይሁን፣ ሰላም የሆዳችንን በሆዳችን ይዘን እንዲህ ስላለ ሰላም አይመጣም። የሰው ደም መፍሰስ ቀርቶ የሥጋዋ ደሙ ዙፋን የሆነችው ቤተክርስቲያን እግዚአብሔር የሚመሰገንባት እግዚአብሔር የማዳን ስራውን የሚሰራባት ቤተክርስቲያን ሳትቀር ተመታለች፣ ተቃጥላለች፣ ተተኩሳለች። የሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተክርስቲያኗ ተለለች፣ መንግስት የለም፣ የመንግስት ስልጣን የለም። አዎ ቤተክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋም። እንኳን ይሄ ግራኝም አላጠፋትም። አዎ እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠፍቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። ይችን ጥንታዊት ቤተክርስቲያን ገፍትሮ መጣል ይቻል ይመስል አልሆነ ውስጥ ገቡ። የሁሉ የነሱ አቅም አይደለም፣ መንግስት ነው። የክልል መንግስት እንላለን፣ የኢትዮጵያ መንግስት ነው። እና ይሄ ሁሉ ችግር የአመራር ብክነት ነው። አመራር አለመቻል ነው። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ምንድነው በሃይማኖት ላይ መቀለድ?
ምንድነው በሬ ካራጁ ይውላል እንደሚባለው ይህንን ነገር ከሚያከናውኑ አንዷ ከሆነችው አዳነች አቤቤ ጋር ምንድነው እጅና ጓንት ሆነው ያየንበት አጋጣሚ ያሳዝናል። አንድ ህንጻ ተመርቋል። የራሷ ንብረት ነው፣ የቤተ ክርስቲያኗ ንብረት። ስንት ነገር አጣለች አዲስ አበባ። ምዕመናኖቿን አጣለች፣ የቤተ ክርስቲያኒቱን ተከታዮች አጣለች። በዚህ በኮሪደር ልማት የተነሳ ብዙ ምዕመናን ተገፍተው ከትቢያ ተጥለዋል። ይሄ አላምንማትም ቤተ ክርስቲያኗ። አንድ ህንጻ የራሷን ህንጻ 5 ፎቅ የነበረን 7 ፎቅ አድርጋ አዲስ አበባ ስለሰጠች እንደዚህ ሸብረብ ማለት ከአባቶች የሚጠበቅ አይደለም። እንደውም እንደሰማነው ከሆነ አሁን ለአዳነች አቤቤ የወርቅ ሀብል ሽልማት ለመስጠት የጠቅላይ ቤተ ክህነት ስራ አስኪያጅ ኮሚቴ አቋቁሞ እየተንቀሳቀሱ ነው። እዛ ድረስ ሄደዋል። ምን እየሆነ ነው ገለጣው? እንደው አባቶቻችን በስንቱ ነገር እንፈርባቸው። እንደው ቀና ብለን እነሱን በእንደዚህ ደረጃ መናገር በራሱ ከባድ ነገር ነው። ግን ምን እናድርግ? ምዕመናን እያለቁ ነው። እስቲ አሁን ስለ ዝቋላ ስለሞቱ እንደው አንድ መግለጫ ብጣሽ መግለጫ ከቤተ ክርስቲያን ነው። ለምን ተገደሉ? እንዴት ተገደሉ? እንዴት ነው መቆም ያለበት አይባል። በአቡነ ጴጥሮስ ይኸው አቡነ ጴጥሮስ ከዚህ የኒውዮርኩ አገረ ስብከት ሊቀ ጳጳስ ይጮሃሉ በየጊዜው ስለተበደሉት ስለሚገደሉት እየጮሁ ነው። የሰሞኑ መልእክታቸው በጣም ልብ ላለው ልብ እንዲል የሚያደርግ እንባችን በከንቱ ፈሰሰ ብሎ ያለ የሚጠበቀው ይሄ እንጂ እነሱ ህንጻ ቤተክርስቲያን እኮ እንድትነግድ እንድታተርፍ ተብላ የተቋቋመች አይደለም። ስለሌላው እንማልዳለን፣ ስለተበደሉት እንማልዳለን ብለን በየጸሎት ውስጥ የምናስገባው የእግዚአብሔር ቃል ታዲያ በከንቱ ነው አፋቸው ላይ የሚመላለስ። ይሄ ነገር ስለሚቆጭ ነው። ነገ የበለጠ መከራ ሊመጣ ይችላል። አባቶች አሁንም ይጠበቃሉ። እንግዲህ አሁንም ብዙ ነገር አለ ወደፊት። ቤተክርስቲያኗን ሙሉ በሙሉ በቁጥጥር ስር አድርጓል አብይ አህመድ በቤተክርስቲያኗ አማካኝነት። በነገራችን ላይ ሰሞኑን ዶክተር ሚኬሳ ሚደጋ ቤተክርስቲያኗን እንዴት እንደተቆጣጠረ በዳንኤል ክብረትን ለሁለት ሚሽን የፈለገው ቤተክርስቲያኗን የአማራ ህዝብ ነው። በእርግጥ ከአማራ ህዝብ አንጻር ብዙም ቦታ ስለሌለው ዳንኤል ክብረት አብይን ያልሚሳካለት አይደለም። ነገር ግን በቤተ ክርስቲያን አንጻር ባለው ተሰሚነትና በነበረው ቦታ የአብይ አህመድን የቤተ መንግስት ጡንቻ ተጠቅሞ ቤተ ክርስቲያኗን ተንበርካኪ አድርጓል። ስለዚህ አሁን ቤተ ክርስቲያኗ አባቶቹ ሁሉኖቹ ከመንግስት ፕሮግራም ውጭ የሚሆኑ አይደለም። በመንግስት ድግስ ነው ከዚህ በኋላ የምታገኛቸው። በመንግስት ፕሮግራሞች የመንግስት ሪባን ሲቆረጥ ከፊት ለፊት የምታገኛቸው ከዚህ በኋላ የቤተ ክርስቲያኒቱን አባቶች። ስለዚህ አሁንም ጊዜው አልረፈደምና አባቶች እረኞች ናችሁና ልጆቻችሁ በጎቹ እየጠበቋችሁ ነው ብለን እንደው ወደ ላይ አንጋጠን ልመና ልናቀርብላቸው እንወዳለን ማለት ነው። በምስራቅ አርሲ ሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ መገደላቸው ነው የተሰማው። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል። ለማህበረ ቅዱሳን ሚዲያ በደረሰው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኑ በቅስና ማዕረግ እያገለገሉ የነበረበት ቦታ ነው ተብሏል። የካህኑ የቀብር ስነ ስርዓት በትናንትናው ዕለት ሰኔ 22 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን ማህበረ ቅዱሳን ሚዲያ ዘግበዋል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ ናቸው ተብሏል። ቀሲስ ተስፋዬ ረታ የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት የመረጃው ምንጮች የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉላቸው ሲሉ ጥሪ አስተላልፈዋል። ከቀናት በፊት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተከፈተ ጥቃት መነኮሳት መገደላቸው ይታወሳል። ከዚህም ባሻገር እንደ መምህር ደረጃ ወይንዬ የመሳሰሉ የቤተክርስቲያኑ አገልጋዮች በፖሊስ እየታደኑ ወደ እስር ቤት የተጋዙ ቢሆንም ሲኖዶሱ እንኳን መግለጫ ሊያወጣ ሰማዕት ለሆኑ አባቶችም ሀዘኑን አልገለጸም። ይልቁንም የእግዚአብሔር ህንፃ የሆኑት ክርስቲያኖችና አገልጋይ ካህናት በግፍ በሚገደሉበት ሁኔታ በድንጋይ የተሰራ ህንፃ አሳድሰውልናል በማለት ለባለስልጣናት ወርቅ እየሸለመና ውዳሴ እያቀረበ ይገኛል። የካህኑን መገደል አስመልክቶ ቀሲስ ኤፍሬም እሸቴ በማህበራዊ ትስስር ገጻቸው ባሰፈሩት አጭር ማስታወሻ የካህን ሞት የኃላፊዎች አጀንዳ የሚሆነው መቼ ነው ብለዋል። ወደ ሌላ ሀገር የተላከ አምባሳደሩ ቢገደልበት እያየ እየሰማ እያወቀ ዝም የሚል ሀገርና መንግስት አለን ሲሉም ይጠይቃሉ።
ካህኑ የቤተክርስቲያን መልእክተኛ አገልጋይ አምባሳደሯ ሆኖ ሳለ ሂድና አገልግል ብሎ ቅስና ሰጥቶ ያሰናበተው አካል ካህኔ ተገድሎብኛል ብሎ የማይናገረው ለምንድን ነው ሲሉም አክለው ጠይቀዋል። ልብ ብለው ቢያስቡት በዓለማዊ ስታንዳርድ በዓለማውያን መስሪያ ቤቶች እንኳን የማይደረግ ነገር የሌለ ዝምታ የሌለ የተቆርቋሪነት እጥረት ነው ያለው እኛ ቤት እያሉ ነው ቀሲስ ኤፍሬም። ከ100 ሺህ በላይ ግብረ ሰዶማውያን ኢትዮጵያ ውስጥ አሉ። ኢትዮጵያውያን እምነት ያላቸው ከ98% በላይ አማኝ ሀገር ናት የምትባለው ኢትዮጵያ ውስጥ ግብረ ሰዶማውያን ኢትዮጵያ ውስጥ አሉና የመምህር መታሰብ ይሄንን ነገር በግንባር ቀደምነት በብቻቸውን ማለት በሚባልበት ደረጃ እየተጋፈጡ እየተዋጉ ያሉትን ይሄንን ሂደት የእሳቸው መታሰር ግን ይሄ ነገር ሙሉ ለሙሉ እንዲስፋፋ እንደሚያደርግ ነው እኔ የሚሰማኝ። ምሰሶ ሲፈርስ እንዴት ነው ቤት ያለ ምሰሶ እንደማይቆመው የዚህ ሐሳብ የግብረ ሰዶምን የጸረ ግብረ ሰዶማውያንን መቃወም ሐሳብ መምህር ናቸው። ምሰሶ መስራቹን ፕሬዝዳንቱ ምሳቸው ናቸው። ወርደው ከላይ እንደ ፕሬዝዳንት ሳይሆን ወርደው እያንዳንዱ ቦታ ክፍለ ሀገር እየሄዱ በዩኒቨርሲቲዎቹ እየዞሩ ነው እነዚህን ወጣቶች በተለይ በዩኒቨርሲቲ ላይ ያለው ግብረ ሰዶም የማስፋፋት ሁኔታ እጅግ በጣም አሳዛኝ በሆነ መልኩ ነው አሁን ላይ ያለው። የመምህር እዚህ ሁኔታ ውስጥ መገኘት እነዛን ሁሉ ተማሪዎች ጭምር ገደል የሚያስገባ ሁኔታ ነው። ከዛ በተጨማሪ ደግሞ ይህ ጉዳይ ኢትዮጵያ 98% የሃይማኖት እምነት ተከታይ ያለበት ሀገር እንደመሆኗ ከዛ ደግሞ አብላጫውን ድምጽ የሚይዘው ኦርቶዶክስ ቤተክርስቲያን በመሆኑ መምህር እንግዲህ የቤተክርስቲያኒቷ ልጅ ናቸው። የቤተክርስቲያኒቷ አፍም ጭምር ናቸው። ቤተክርስቲያን ለምን ትነካለች ብለው ግንባር ቀደም ደረታቸውን ለምንም ነገር ፊት ለፊት የሚሰጡ ናቸውና ቤተክርስቲያንም በዚህ ዙሪያ ልታግዛቸውና ልትደግፋቸው ይገባል። አሁን ያሉበትንም ሁኔታ እንግዲህ ትጅዬ ታውቂያለሽ እስኪ? አዎ ያው ብዙ ሰዎች ይህንን ሀሳብ ያነሳሉ። ቤተ ክህነቱ እንዴት መምህር ደረጀ ታስረው ዝም አለ የሚል የተለያዩ ሰዎች የራሳቸውን ሀሳብ እየሰጡ ይገኛሉ። ስለዚህ መምህር ደረጀ የሚሰሯቸው ስራዎች በአንድም በሌላም መልኩ ቀጥታ ወይ ከሀገር ጋር የሚገናኝ ጉዳይ ነው ወይ ከሃይማኖት ጋር የሚገናኝ ጉዳይ ነው። እዚህ ነገር እና እንዲህ መውደቅ መነሳት በቃ ስልችት የሚለውን ሰዎች ካለን ፍጹም መሆን ነው የፈለግነው ማለት ነው። ለአንዴና ለመጨረሻ ጊዜ ሳንወድቅ ከእግዚአብሔር ጋር መጣበቅ የሚፈልግ ሰው ካለ ያለን ሁሉ ሽጠ ተከተለው። አለኝ የምትለውን ነገር በሙሉ ለእግዚአብሔር ስጠው፣ ራስህንም ስጠው ብትችል። እውነት ያለን ነገር በሙሉ የኛ አይደለም። ክርስቲያኖች ሀብቱ በሉት ንብረቱ በሉት ጤናው በሉት ማን የሰጠን ነው? እግዚአብሔር እኮ የሰጠን ነው። አያሳዝንም ታዲያ? መድኃኔዓለም ደግሞ የሰጠውን መልሶ ይለምናል እኮ። አሁን እኛ ራሱን እሱን እኮ ነበር መለመን የነበረብን። እኛ ግን ተለማኝ ሆነን ተገላቢጦሽ ሆነን ተቀየረ ነገሩ። ባለጸጋው የዚህን ጊዜ ላይ ብዙ ሀብት ስለነበረው ወደ ኋላ ሸሽ። ትላንትና የምታስታውሱ ከሆነ የማታው የመጨረሻ ትምህርት ላይ የንታ ስሙር ሲያስተምሩ አንዳንድ የመጽሐፍ ቅዱስ ጥቅሶችን ባልተገባ መንገድ የምንተረጉማቸው አሉ። እና ይሄ ታሪክ ስለ ባለጸጋ የተነገረ የሚመስለው ሰው አለ ብለዋል። እውነት ነው። አሁን ይሄ ሲባል ስለ ሀብት ስለ ንብረት የተነገረ ሰው ይመስለዋል። ለምን እንደሆነ ታውቃላችሁ? እውነት እላችኋለሁ አለ ክርስቶስ፣ ለባለጠጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው አለ። ደገመና እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ይሄ ስለ ባለጸጋ የተነገረ አይደለም። ስለ ባለጸጋ የተነገረ ነው ብላችሁ እንኳን ብታስቡ ብናስብ ባለጸግነት የገንዘብ ብቻ አይደለም። ባለጸጋ ስጦታ የተሰጠው ሰው የተለያየ ነው። ረሳችሁት እንዴ? የማቴዎስ ወንጌል ምዕራፍ 25 ላይ ያ ባለጸጋ የተባለው የመክሊቶቹ ባለቤት እኮ ለአንዱ 1 ለአንዱ 2 ለአንዱ 5 አይደለ ሰጥቶ ሄደው። ባለጸግነት ከእግዚአብሔር ስጦታዎች አንዱ ነው እንጂ ብቸኛው አይደለም። እግዚአብሔር እንደ ስጦታ ጤና የሰጠው ሰው አለ፣ ልጅ የሰጠው ሰው አለ። ከፍ አድርገው የአባት ስጦታ ቢኤት ነው አባቴ። እናቱና አባቱን ደግሞ በዚህ መከራ ውስጥ በዚህ ስቃይ ውስጥ ሆነው ለዚህ ክብር ስላበቁኝ እነሱን ደግሞ የወርቅ ካባ ለብሳቸዋለሁ ብሏልና ለቅዱሴ ምስጋና አቅርቡ። ምስጋና እግዚአብሔር አድርገልኛልና በቸርነት አመሰግንሃለሁ። ጭብጨባ ላለም አማኑኤል። እንግዲህ በዚህ ሳምንት የተፈጠረው ይሄ ነው። አባቶቻችን እንግዲህ መስቀሉን ለማታምንበት ለአዳነች አቤቤ እንግዲህ 1 ሚሊዮን ብር የሚቆጠር እንግዲህ እንዳበረከቱ እየተመለከት እንገኛለን። ኦርቶዶክሳውያን አባቶቻችን አሁንም በግፍ እየተገደሉ ነው። እነሱ ግን እዚህ 4 ኪሎ ላይ ሆነው
እየተሸላለሙ ይገኛሉ ማለት ነው። በጣም የሚያሳዝን ዜና ነው እየሰማን የሚገኘው ከወደ አርሲ ሙሉ አባት እንግዲህ ቄስ አባት እስከነ ሙሉ ቤተሰባቸው በግፍ እንደተገደሉ ተጨቅጭቀው በጩቤ እንደተገደሉ ያለው መረጃ ያመለክታል። አሁንም ለዝቋላ አባቶች ድምጻችንን እናሰማ ለማለት ፈልጋለሁ። አባቶቻችን እንግዲህ በግፍ እየታረዱ ነው። አናታቸው እየፈረሰ ነው። አይናቸው እየፈሰሰ አንገታቸው በግፍ እየታረደ እየተቀላ ይገኛል። ኦርቶዶክሳውያን ወንድሞች እህቶች እንግዲህ ደማቸው እንደ ጎርፍ እየፈሰሰ ይገኛል። አባቶቻችን ግን ዛሬም እዚህ መጥተው እየተሸላለሙ ይገኛሉ ማለት ነው። እንግዲህ ሰዓሊው ቅዱስ እንደምትመለከቱት እናቱን አስደስቷታል። በመጨረሻም ተመርቋል ማለት ነው። ይሄ ነገር ደግሞ ለኦርቶዶክሳውያን ደስታ አምጥቷል ማለት ነው። በድል ከተማችን እንግዲህ በቂልጦ ማርያም እመቤታችን ቅድስት ድንግል ማርያም በደመቀ ሁኔታ አንግሰን መተናል ማለት ነው። በዛሬ ወቅታዊና አዳዲስ መረጃ ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ያደረጋችሁ እንደምታበረታቱን ተስፋ እናደርጋለን። እስከዛው ድረስ ግን ሰላም ቆዩ።